በመጨረሻም ኢራን እጅ ሰጥታለች። አሜሪካና እስራኤል ላይ ጫና ለመፍጠር ወደ ጎረቤት ሀገራት የማስወነጭፈው ሚሳኤል የለኝም ብላለች። የኢራኑ ፕሬዝደንት ከተደበቁበት ብቅ ብለው አዲስ በሰጡት መግለጫ ለፕሬዝደንት ትራምፕ ምላሽ ሰጥተዋል። የአሜሪካው ፕሬዝደንት ትናንት ማምሻውን ኢራን ያለምንም ቅድመ ሁኔታ እጇን ካልሰጠች ቴህራን የሲኦል ምድር ትሆናለች ማለታቸው ይታወሳል። የኢራን ክንድ ዝሏል። በመጨረሻም እጅ ሰጥታለች። ጤና ይስጥልኝ የተከበራችሁ ውድ የቪኦኤ ኢትዮጵያ ቤተሰቦች እንደምን አላችሁ? አሜሪካና እስራኤል ኢራን ላይ የከፈቱት ጥቃት አሁን ላይ ምን ደረጃ ላይ ይገኛል? አሜሪካና እስራኤልስ ግባቸውን በምን ያክል ደረጃ መጥተዋል? ወደፊትስ እስከምን ይቀጥላል የሚለውን ጉዳይ በጥልቀት እንነግራችኋለን። ለደቂቃዎች አብራችሁን ቆዩ። በቅድሚያም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ምን ደረጃ ላይ ይገኛል የሚለውን በአጭሩ እንመልከትና አሜሪካና እስራኤል ግባቸውን እስካሁን ባለው ሁኔታ ምን ያክል መጥተዋል፣ ወደፊትስ እስከምን ይጓዛል፣ ኢራን ለምን እጅ ሰጠች፣ ለምን ክንዷ ዛለ የሚለውን ጉዳይ በጥልቀት እንመለከታለን። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ድፍን አንድ ሳምንት አስቆጥሯል። የአንድ ሳምንቱ ጥቃት እንግዲህ ቴህራንን በከፍተኛ ደረጃ ክንዷ እንዲዝል ማድረጉን የሚያመላክቱ መረጃዎች እየወጡ ነው። በተለይም ባለፉት 48 ሰዓታት የወጡት መረጃዎች እንደሚያመላክቱት ቴህራን በከፍተኛ ደረጃ የሚሳኤል አቅሟ መዳከሙን፣ የአየር ኃይሏ እንደዚሁም ደግሞ የምድር ኃይሏ አጠቃላይ የባህር ኃይሏን በከፍተኛ ደረጃ መዳከሙን የሚያመላክቱ መረጃዎች ወጥተዋል። በአንጻሩ አሜሪካና እስራኤል ቴህራን እስከ መጨረሻው ድረስ እጅ እስካልሰጠች ድረስ ጥቃቱ ተጠናክሮ ይቀጥላል በሚል አሜሪካና እስራኤል ከፍተኛ የተቀናጀ ጥቃት በመፈጸም ላይ ናቸው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ጦርነትን አስመልክቶ አዲስ ባሰጡት አስተያየት ቴህራን ያለምንም ቅድመ ሁኔታ እጅ የማሰጥ ከሆነ ከፍተኛ ጥቃት ይጠብቃታል ብለዋል። ይህ ባለበት ሁኔታ የኢራኑ ፕሬዝደንት ከተደበቁበት ብቅ ብለው ከዚህ በኋላ ጎረቤት ሀገራትን በሚሳኤል አንደበድብም፣ ከዚህ ቀደም ለፈጸምነው ጥቃትም ይቅርታ እንጠይቃለን ብለዋል። ፕሬዝደንቱ እንግዲህ ከረማቸውን አጥተው አዲስ በሰጡት መግለጫ እንደገለጹት ከሆነ ከዚህ በፊት የተፈጸሙት ጥቃቶች በወታደራዊ አመራሮች የመረጃ ክፍተት እንጂ ሆን ተብሎ አይደለም የሚል ማስተባበያ ሰጥተዋል። አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት ባለፈው አንድ ሳምንት ቴህራን በተባበሩት አረብ ኤምሬትስ፣ ኩዌት፣ ኳታር፣ ባህሬን፣ ጆርዳን፣ ኦማን እንደዚሁም ደግሞ ሳውዲ አረቢያ ላይ በርካታ የሚሳኤልና የድሮን ጥቃቶችን ፈጽማለች። ከፍተኛው የድሮንና የሚሳኤል ጥቃት ከተፈጸመባቸው የኢራን ጎረቤት ሀገራት መካከል የኢትዮጵያ ወዳጅ ሀገር የሆነችው ዩኤኢ ትገኝበታለች። የጠቅላይ ሚኒስትር አብይ አህመድ ቁልፍና ዋና አጋር የምትባለው ዩኤኢ በደረሰባት ከፍተኛ የድሮንና የሚሳኤል ድብደባ የነዳጅ ማጣሪያዎቿን ጭምር አጥታለች። በሌላ በኩል ኳታር ሁለተኛ ደረጃ የጥቃት ሰለባ ሆናለች። ኳታር እንደዚሁ ደግሞ ባህሬን፣ ጆርዳን፣ ሳውዲ አረቢያ፣ ኦማን በተከታታይ ከፍተኛ ጥቃት የደረሰባቸው ሀገራት ናቸው። የኢራኑ ፕሬዝደንት ከተደበቁበት ብቅ ብለው በሰጡት መግለጫ ከዚህ በኋላ ጎረቤት ሀገሮች ካላጠቁን በስተቀር አናጠቃቸውም ብለዋል። ለተፈጸመው ጥቃትም ይቅርታ ጠይቀዋል። ፕሬዝደንቱ ይህን ያሉት እንግዲህ የአረብ ሀገራት ለኢራን ጥቃት ምላሽ ለመስጠት ዝግጅት እያደረጉ ነው፣ እንደዚሁም ደግሞ የሚፈጸምባቸውን ጥቃት ከዚህ በኋላ መታገስ እንደማይችሉ እየገለጹ ባሉበት አጋጣሚ ነው። የአረብ ሀገራት በኢራን ጥቃት ከፍተኛ ጉዳት የደረሰባቸው ቢሆንም ባለፈው አንድ ሳምንት ምንም አይነት የአጸፋ ምላሽ አልሰጡም። ይህን ያላደረጉትም ጦርነቱ ቀጠናዊ የመሆን እድል ስላለው ያንን ላለማባባስ ነው በሚል ሲናገሩ ተደምጠዋል። ነገር ግን ከዚህ በኋላ የሚቀጥል ከሆነ ጥቃቱ ምላሽ ለመስጠት እንደሚገደዱ ሲያስጠነቅቁ ነበር። ይህ አይነቱ የአረብ ሀገራት ምላሽ በኢራን ላይ የሚመጣ ከሆነ ኢራን አሁን ከገጠማት የኃይል መዛባት በተጨማሪ በከፍተኛ ደረጃ ተዳግማ አደጋ ውስጥ እንድትወድቅ ሊያደርጋት ይችላል የሚሉ ትንተናዎች ሲሰጡ ነበር። ይህንኑ መሰረት አድርገው ይሆናል እንግዲህ የፕሬዝደንቱ እጅ ሰጥተናል የሚል አይነት አንደምታ ያለው ከዚህ በኋላ የአሜሪካ ጦር ቤዝ ያለባቸውን ሀገራት አንደበድብም ያሉት። እንግዲህ አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ግባቸው ለመምታት የሚፈጽሙትን ድብደባ በከፍተኛ ደረጃ አጠናክረው ቀጥለዋል። አሜሪካና እስራኤል እንግዲህ የኢራንን እጅ ለማሰጠት የሚፈጽሙትን የአየር ድብደባ በከፍተኛ ደረጃ አጠናክረው ቀጥለዋል። እንግዲህ አሜሪካና እስራኤል በኢራን ላይ ጥቃት የፈጸሙት በዋናነት 4 ግቦችን ለማሳካት እንደሆነ የሁለቱ ሀገራት መሪዎች በተለያዩ ጊዜ የሰጧቸው መግለጫዎች ያመለክታሉ። አንደኛው ኢራን የኒውክሌር ቦምብ እየታጠቀች ነው፣ ይህንን ማስቆም አለብን፣ ካልሆነ ሞት ለአሜሪካ ጥፋት ለእስራኤል የምትል ሀገር አሜሪካና እስራኤልን ማጥፋት የሚችልበት አቅም ካገኘች አሜሪካንም ታጠፋታለች፣ እስራኤልንም ታጠፋታለች የሚል እንግዲህ በራሷ በተገደሉት የሱፕሪም ሊደሯ ጭምር በአደባባይ ሞት ለአሜሪካ ጥፋት ለእስራኤል ብላ
በአደባባይ እንግዲህ የምትዝት ሀገር ነች ኢራን። ይህ አይነቱ እንግዲህ ምናልባት አንድን ሀገር በጠላትነት መፍረጅ የሚል የተለመደ ነገር ሊሆን ይችላል። ግን አንድን ሀገር አጠፋለሁ፣ ሞት ለአሜሪካ የሚለው ነገር ግን የተለመደ አይደለም እና እስራኤልና አሜሪካ ይህንን የኢራንን እንቅስቃሴ ለማስቆም እንግዲህ ረጅም ጊዜ ዝግጅት አድርገው ነው ጥቃቱን የፈጸሙባት። ከኒውክሌር ቦምብ መታጠቅ ባሻገር እንግዲህ ከፍተኛ ጥቃት የማድረስ አቅም ያላቸው ባላስቲክ ሚሳይሎችን በከፍተኛ ደረጃ እየታጠቀች ነው። ይህም መቆም አለበት የሚል ነው። በሶስተኛነት የሚነሳው ደግሞ የአሸባሪ ቡድኖችን ታስታጥቃለች። በተለይም እስከ ቀይ ባህር ድረስ በጣም በዓለም ስጋት የሆኑ እንደ ሐማስ፣ ሂዝቦላህ፣ ሀውቲ ያሉ አሸባሪዎችን እንግዲህ ዋና ትጥቅ ምንጫቸው ኢራን ናት። ስለዚህ ይሄ መቆም አለበት፣ ለዓለም ሰላም አደጋ ነው የሚል የአሜሪካና የእስራኤል ስጋት አለ። ይሄ ነገር ከአሜሪካና ከእስራኤል አልፎም እንግዲህ እስከ ምስራቅ አፍሪካ ድረስ ከቀይ ባህር ድረስ ለምሳሌ የመኑ ሀውቲ ቀይ ባህርን በከፍተኛ ደረጃ ያምሳል፣ የዓለም የንግድ መስመሮችን ያስተጓጉላል፣ ለዓለምም ስጋት ናቸው እነዚህ አሸባሪ ቡድኖች። በእርግጥ በአራተኛነት እንግዲህ የኢራን የወታደራዊ ኃይል በአየር ድብደባ ሊወድም በማይችልበት ደረጃ ዲፕ በሆነ የአንደርግራውንድ ቦታዎች ላይ የተከማቸ ነው፣ አቅም እየጎለበት ነው። ስለዚህ መጥፋት አለበት። እንግዲህ እነዚህ ሁለቱ ሀገራት የኢራንን የወታደራዊ አቅም ለማዳከም በወሰዱት እርምጃ በከፍተኛ ደረጃ አዳክመዋታል። ነገር ግን አሁንም ያላት አቅም የተሟጠጠ ነው፣ ያለቀ ነው ሊባል አይችልም። ነገር ግን ፕሬዚደንቱ አሁን ከዚህ በኋላ የአሜሪካ የጦር ቤዝ ያለባቸው ሀገራትን እነሱ እስካላጠቁ ድረስ አናጥቃም የሚለው መግለጫቸው በራሱ እጅ የመስጠት አንዱ ምልክት ተደርጎ ተወስዷል። ምክንያቱም የአሜሪካ ጦር ቤዝ ያለባቸው ሀገራት ላይ ጥቃት የማትፈጽም ከሆነ የኢራን አቅም ተዳክሟል፣ ወይም ደግሞ ከአሜሪካና ከእስራኤል በኩል የሚፈጸምባትን ጥቃት ቆማ ትመለከታለች እንደማለት ነው። ምናልባት እስራኤል ላይ በየቀኑ ከፍተኛ የሆነ ሚሳይል ታስወነጭፋለች። ነገር ግን በአሜሪካና በእስራኤል ከፍተኛ የአየር መቃወሚያ እንግዲህ መሳሪያዎች አብዛኛዎቹ ይከሽፋሉ። በተለይ ደግሞ ባለ ብዙ ቦምብ ወይም ደግሞ ባላስቲክ ሚሳይል የሚባሉ መሳሪያዎችንም ተኩሳለች፣ ከሰሞኑ ሚሳይሎችን ማለት ነው። እንግዲህ ይህንንም እስራኤል በከፍተኛ ሁኔታ እንግዲህ አየር ላይ ያመከነች ነው ያለችው። ቴህራን እጅ ለመስጠት ዳርዳር እያለች ቢሆንም አሁንም ግን በከፍተኛ ደረጃ በተለይ እስራኤል ላይ የምትፈጽመውን ጥቃት አጠናክራ ለመቀጠል ያላትን አማራጭ ያላትን ኃይል ሁሉ ልትጠቀም እንደምትችል ይጠበቃል። ነገር ግን የቀጠናውን ጉዳይ የሚከታተሉ ተንታኖች አሁን እየሰጡት ያሉት አስተያየት እንደሚያመላክተው ከሆነ የኢራን ወታደራዊ አቅም በከፍተኛ ደረጃ እየተዳከመ ነው በአሜሪካና በእስራኤል ጥቃት። ፕሬዚደንት ዶናልድ ትራምፕ ትናንት በሰጡት አዲስ ሀሳብ ኢራን ያለምንም ቅድመ ሁኔታ እጅ እስካልሰጠች ድረስ የሚቆም ጥቃት የሚቆም ጦርነት የለም ብለዋል። ይህ ማለት እንግዲህ ኢራን እየተዳከመች መሆኑን አንዱ ማሳያ ተደርጎ ሊወሰድ ይችላል። ኢራን ከተዳከመች አሜሪካና ኢራን መቼ ጥቃታቸውን ሊያቆሙ ይችላሉ? ግባቸውንስ እንዴት ያሳካሉ? የሚለው ጉዳይ እንግዲህ ዋና የሚነሳ ጥያቄ ነው። እንግዲህ ሁለቱ ሀገራት ጥቃት እየፈጸሙ ያሉት በዋናነት አሁን ያለውን የኢራን መንግስት ማንኮታኮት ነው የሚፈልጉት። ይህን ካንኮታኮቱ የኒክለር ወይም ደግሞ የወታደራዊ ኃይል አሸባሪ እስላሚክ ታጣቂ ቡድኖቹን እንግዲህ ለዓለምም ለእስራኤልም ለአሜሪካም ስጋት የሆኑትን ማስታጠቁን መግታት የሚችል አዲስ መንግስት ማቋቋም ወይም ደግሞ ማምጣት ነው። ሪጅም ቼንጅ መፍጠር ይፈልጋሉ። ለዚህም ደግሞ ፕሬዚደንት ዶናልድ ትራምፕ በግልጽ እያሉ ያሉት ከዚህ በኋላ ኢራን ሰላማዊ የበለጸገች እንደዚሁም ደግሞ ከዓለም ጋር የምትወዳደር ሀገር እንድትሆን ከተፈለገ ሰላማዊ መንግስት መምጣት አለበት። እዛ ውስጥ ደግሞ እኛ ሚና ሊኖረን ይገባል የሚል ትንተና ወይም ደግሞ አስተያየት ሰጥተዋል። ይህን የኢራን አሁን ያለው ጊዜያዊ አስተዳደር እንግዲህ ዋና ሱፕሪም ሊደራቸው ከተገደሉ በኋላ የተቋቋመው ጊዜያዊ አስተዳደር ይህንን የአሜሪካን እና እስራኤልን ሀሳብ ይቀበላል ወይስ እንግዲህ በተራዘመ ጦርነት ውስጥ ይቀጥላል የሚለው ጉዳይ በውል ይሄ ነው ተብሎ መተንበይ አስቸጋሪ መሆኑን እንግዲህ የመካከለኛው ምስራቅ ጂኦፖለቲክስ የሚያጠኑ ተቋማትና ባለሙያዎች እየገለጹ ነው የሚገኘው። ነገር ግን አሁን የፕሬዝደንቱ ዛሬ የሰጡት መግለጫ የሚያመላክተው ኢራን ክንዷ እየዛለ መሆኑን እጅም ለመስጠት ዳርዳር እያለች መሆኑን የሚያመላክት ነው። እንግዲህ
አሜሪካ ጦር ቤዞች ላይ ጥቃት አልፈጽምም ካለች በተለያዩ የአረብ ሀገራት በጎረቤቶቹ ሀገሮች ላይ ያሉት ላይ የሚፈጸምባትን ጥቃት ቆማ ከመመልከት ወይም ደግሞ እስራኤል ላይ ብቻ አነጣጥራ ጥቃት ከመፈጸም የዘለለ የሚኖራት ሚና አይኖርም ማለት ነው። አሜሪካ ደግሞ በከፍተኛ ደረጃ ኃይሏን አሁንም ወደዛው በባህር ኃይልም በአየር ኃይልም እያስጠጋች ነው ተጨማሪ ድብደባዎችን ለመፈጸም። እንግዲህ አሁን በእስራኤል ላይ አሁን ባለው ሁኔታ እንግዲህ ኢራን ለአሜሪካና ለእስራኤል እጅ ለመስጠት ከተስማማች ምናልባትም ጦርነቱ በአጭር ቀናት ውስጥ ሊቆም የሚችልበት እድል ሰፊ ነው። በአንጻሩ ደግሞ እንደ ቻይናና ራሽያ ያሉ የምስራቁ ሀገራት በተለይም ደግሞ ለኢራን ድጋፍ የሚያደርጉ ሀገራት ለኢራን የሚያቀርቡት የመረጃ የጦር መሳሪያ አቅርቦት አጠናክረው ከቀጠሉ ኢራን በቀጥታ ከእስራኤል ጋር ኮንፍሮንት እያደረገች ልትቀጥል እንደምትችል የማዳከም በተለይም ደግሞ የአሜሪካና የእስራኤልን የጦር መሳሪያ ክምችት በማዳከም ከዛም ባሻገር ደግሞ እንደ ሆርሙዝ ሰርጥ ያሉ በከፍተኛ የነዳጅ መተላለፊያ የባህር መስመሮችን በመዝጋት ዓለም አቀፍ የኢኮኖሚ ጫና በመፍጠር ልትገዳደር ትችላለች። ይሄ ግን እስከምን ያስኬዳታል የሚለው ጉዳይ ጥያቄ የሚነሳበት ነው። በእስራኤል በነገራችን ላይ በራሽያ እና በቻይና በኩል ኢራንን የመደገፍ እንቅስቃሴዎች ቢኖሩም አሁን ያለው የኢኮኖሚክ ጫና ሁለቱን ሀገራትም ጫና ውስጥ የሚያስገባ ከመሆኑ ጋር በተያያዘ እንግዲህ ወደ ንግግር ወደ ድርድር እንዲመለሱ በአደባባይ ይናገራሉ። ከጀርባ ግን ሩሲያ የኢንቴሊጀንስ መረጃ ታቀርባለች። ቻይና ደግሞ የጦር መሳሪያ አቅርቦት ላይ እየተሳተፈች እንደሆነ መረጃዎች ያመላክታሉ። እንግዲህ ትራምፕ የሚፈልጉትን ለውጥ ሳያመጡ ቴህራንን ሳያንበራከኩ ይቆማሉ ተብሎ አይጠበቅም። ግን በምን መልኩ ቴህራን እጅ ትሰጣለች ወይስ ደግሞ በተራዘመ ጦርነት ውስጥ ትቀጥላለች የሚለው ጉዳይ ተንታኞች እንደሚሉት በውል ይሄ ነው ማለት የሚያስችል ተጨባጭ መረጃ የለም። አሁን ያለው መረጃ እንደሚያመለክተው አሜሪካና እስራኤል በቀጣዩ ቀናት ቴህራን ላይ ከፍተኛ የሚባል ምት በማሳረፍ እጅ እንድትሰጥ ሊያደርጓት ይችላሉ። ካልሆነ ደግሞ ወደ ተራዘመ ጦርነት ሊሸጋገር የሚችልበት እድል ይኖራል። የሆነ ሆኖ ጉዳዮችን በተከታታይ የተከታተልን እናደርሳችኋለን። ዛሬው እዚህ ላይ ቆይተናል። ስለተከታተላችሁ እናመሰግናለን። ሀሳብ አስተያየታችሁን እንድትሰጡ እየጋበዝን በዚሁ እንሰናበታለን። ጤና ይስጥልን።